በአላህ ላይ የተመካ ሰው አላህን የተጠጋ ሰው ወላሂ ጠባቂው አላህ ነው። አላህ ላይ እንዴት ነው የምንገባው የሚለውን ነገር ኢንሻአላህ እናያለን። ቁል አፈረአይቱም ማ ተድዑነ ሚን ዱኒላህ በዱንያ ላይ ያለ አማልክት ግማሹ ቀን ይገዛል፣ ግማሹ ወርቅ ይገዛል፣ ግማሹ ላም ይገዛል፣ ግማሹ ድንጋይ ይገዛል፣ ግማሹ ስዕል ይገዛል፣ ግማሹ ብር ይገዛል፣ ግማሹ ሴት ይገዛል፣ ግማሹ ሀዋ ልቦናውን ይገዛል። እነዚህ ሁላ የተገዛውን በአጠቃላይ ቁል አፈረአይቱም ማ ተድዑነ ሚን ዱኒላህ በስብስብ ንግግሩ አላህ ከአላህ ውጪ ያለን ነገር ሁላ የምትጠሩት ነገር ሁላ እስኪ ጠይቃቸው ኢን አራደኒ አላሁ ቢዱርን ሀል ሁነ ካሽፋቱ ዱሪ አንድ ችግር መከታ አንድ ችግር አዛ ሙሲባ ላይ ቢወድቅብኝ ያንን ሙሲባ ሚከላከል ይኖራል? አስበው አንድ ነገር ይመጣል፣ አንድ አደጋ ይወድቅብሃል፣ ሊያነሳብህ ይችላል። እንኳን ያቀርቶ አይደለም የተቀቡትን ቅቤ ዝንብ ሲቀምሰው መከላከል ማይችሉ ናቸው። አው አራደኒ ቢረሕመቲን አላህ ለረሕመት አጭቶ አላህ ረሕመት ፈልጎ ለአንተ ሊሰጥህ ፈልጎ ሀል ሁነ ሙምሲካቱ ረሕመቲ አይገባውም ብሎ የመከላከል የሚችላል እንዴ አላህ ከመረጠ? ስለዚህ አቋም ይኑርህ። ቁል ሐስቢ አላህ መመካዬ አላህ ነው በል፣ መመካዬ አላህ ነው በል። ጠንቋይ ቤት ሂድ ምናምን ሂድ ምን ሂድ ለራሱም ማያውቅም። አደብ እናርግ፣ ወደ አላህ እንግባ። ቅንድብ ያሳኮኛል ስጋ ልበላ ነው፣ እጅ ያሳኮኛል ብር ላገኝ ነው፣ ዝንብ ጮኋል እንግዳ ሊመጣ አተብትብ ምንም ውጣ ከዚህ። አስትሮሎጂ ማታንብብ ውጣ ከዚህ። በሐምሌ እንዲህ ተወለድ እንዲህ ይጋኛል እንዲህ አትሂድ። እያንዳንዱ ነገር ገይብን ነገር የሚያውቀው አላህ ብቻ። በአላህ አጀንዳ ውስጥ ገብተህ ችግር ውስጥ እንዳትገባ። ዝናብ የሚዘንበውን ነገር ራሱ ሜትሮሎጂ በሀገራችን ያሉት ይገመታል ነው የሚሉት፣ ኤግዛክት አይናገሩም። سعودية مترولوجي إن شاء الله بإذن الله بدون ميالفو إن دال من ناقر يلم الله بس ذكر